አሁን ይህንን ማን ያምናል? ኑስካፌና መዳብ እንግዲህ ተጣልተው ኑስካፌ መዳብን አሸንፎ ሆስፒታል እንድተኛ አድርጓታል ማለት ነው። በጣም ያስደነግጣል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ያለ ሰላምታና እዝነት አይለያችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦቼ ቪዲዮውን ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ለድምፄ ይቅርታ ጠይቃለሁ። ሰሞኑን ጉንፋን አሞኝ ስለሰነበትኩ ትንሽ ድምፄ ተቀይሮባችኋል። ለዚህም ይቅርታ ጠይቃለሁ ማለት ነው። ውድ ቤተሰቦቼ እንግዲህ ርዕሱ ላይ እንደምታዩት እና እንግዲህ ታምኔሉ ላይ እንደምታዩት ዛሬ ስለ ኑስካፌ ጉዳይ ነው ይዤላቸው የመጣሁት። ይህንንም ከአንዲት እህቴ የተረዳሁትን እኔም ለውድ ቤተሰቦቼ ለቻናሌ ቤተሰቦች ያየሁትን የሰማሁትን የማውቀውን ላካፍል ብዬ ወደ እናንተ ከች ብያለሁኝ ማለት ነው። እንግዲህ በነገራችን ላይ ኑስካፌ በጣም ስለ ኑስካፌ ነው። ኑስካፌ በጣም የሰውን ልጅ ሳይመስል ይጎዳል ማለት ነው። እውነቴን ነው። አንዳንድ ልጆች ምግብ ሳትበሉ ራሱ የምጠጡ አላችሁ። እኔም ስለማቅ ነው ማለት ነው። ከምግብ በፊት ልክ እንደ አለ አይደለ እንደ ምግብ እንደ ውሃ በቃ ያለሱ የማትንቀሳቀሱ ልጆች የማውቃችሁ ስላለ ስማችሁን መጥራት አስፈላጊ ባይሆንም እዚህ ጋር ቪዲዮውን ስታዩ ትረዳላችሁ። እና ብታቋርጡ ይሻላል ማለት ነው። አሁኑኑ ብታቋርጡ። ስለ ኑስካፌ እንግዲህ አንዲት እህቴ ያለችው መዳሜ ታማ ከምግብ በፊት ራሱ ዝም ብላ ትጠጣለች። ያለ ኑስካፌ አትውልም። ኑስካፌ ሁል ጊዜ ትጠጣለች። ከዛም በኋላ ታመመች። ታማ ወደ ሆስፒታል እንድታመራ ተገደደች። በጣም ህመሙ ከአቅሟ በላይ ሆነ። ከዛም በኋላ ዶክተር ሲመረምራት ከ125% ብቻ ነው ደም ያለሽ 25%፣ 75%ን እንግዲህ ኑስካፌው ተቆጣጥሮታል ማለት ነው። ስለዚህ አያችሁ የምን ያክል ህይወታችሁ አደጋ ላይ እንደሚጥል። እንግዲህ ኑስካፌ ጥሩ አይደለም በነገራችን ላይ እና ኑስካፌ ደምን ይመጣል። እንግዲህ የዚች የእህቴ እህታችን አመቷ እንግዲህ ሆስፒታል ገብታለች። ይኸው እንደምታዩት ሕክምና እየተደረገላት ነው። እና ውድ ቤተሰቦች ምን ለማለት ፈልጌ ነው፣ እንደው ቪዲዮን አጠር አድርጌ ነው የምነግራችሁ አላስረዝምባችሁ። ኑስካፌ የምትጠጡ ልጆች አሁኑኑ አቋርጡ ማለት ነው። ምንም አይሰራላችሁም። እውነቴን ነው። ኑስካፌ ደምን ይመጣል እና ይህችም እህታችን እንድንማርበት ነው ወደኛ ልታካፍለን የቻለችው። እኔም ደግሞ የሰማሁትን ያየሁትን ለውድ ቤተሰቦቼ ይኸው እንግዲህ እንዲህ አካፈልኳችሁ ማለት ነው። የምጠጡ ውድ ቤተሰቦች ካላችሁ አሁኑኑ አቋርጡ። ምንም አይሰራላችሁም። አንዳንዶቻችሁ እንደ እንቅልፍ ማባረሪያ የሚያክል በቃ ማነቃቂያ የሚያክል ጠፍሻን ማባረሪያ ያክልም የምትጠቀሙት አላችሁና አሁኑኑ አቋርጡ። ምንም አይሰራላችሁም። በቃ ለእንቅልፍ ማባረሪያ ለጥፍሽት ማባረሪያ በቃ በቀን አንዲት ኩባያ ማለትም ኮብ ሻሂ ከጠጣችሁ በቂ ነው። እና ያው ሻሂም ሲበዛ ጥሩ አይደለም፣ ግን ኃይልና ሙቀት ሰጭም ነው። ሳይበዛ እንደዚህ ብትጠቀሙ ጥሩ ነው። ግን ኑስካፌ የምትጠቀሙ ልጆች እውነቴን ነው አሁኑ አቁሙ፣ አቋርጡ ማለት ነው። እንግዲህ መዳብና ኑስካፌ ተቧቅሰው ተጣልተው እንግዲህ እንደው ፈታ ላድርጋችሁ። ተቧቅሰው እንግዲህ ኑስካፌ አሸንፎ ይኸው መዳብ እንግዲህ ዘው አድርጎ ሙስተሽፋ አስተኝቷታል፣ ሆስፒታል አስተኝቷታል ማለት ነው። አሸንፋት፣ ተቆጣጠራት። ስለዚህ ምንም ማድረግ አልቻለችም። የግዴታ እንግዲህ ተረታለች ማለት ነው፣ ተሸንፋለች። እና ኑስካፌ የምጠጡ እህት ወንድሞቼ ይህን ይመስላል መልእክቱ ማለት ነው። አሁኑ ነው አቋርጡ፣ ተዉ፣ አይጠቅማችሁም። ምክንያቱም ደማችሁን ነው የሚጠጣው። እኔ በነገራችን ላይ እኔ የምጠጣ ነበር ማለት ሳላቅ ነው። ብጠጣም እንደዚህ ያን ያክል አይደለም። እንደው በቀን አንዴ ወይም አንድ ቀን ወይም ከሶስት ቀን አንድ ቀን ወይም ከሳምንት አንድ ቀን አለ አይደለ እንጂ በየቀኑ ጥሩ አይደለም። ምክንያቱም ሰውነትን ይጎዳል። በዛ ላይ የልብ ህመም ያመጣል። የልብ ህመምም ያመጣል። እውነቴን ነው፣ ጥሩ አይደለም። እና ከዛም በኋላ ልቤንም ይሳነኛል። ያኔ እኔ እንደዚህ
አንዳንዴ ውስጤ ዝም ብሎ ስጠጣው ብቻ በቃ ይሄ ነገር ይህን እሱ ካልጠጣሁ ደህና እውላለሁ እላለሁ ማለት ነው። እሱን ካልጠጣሁ ደህና እውላለሁ። ከጠጣሁ ግን ይሄን ይሆን የሚያመኝ ብዬ ጥርጣሬና ስጋትም ነበረብኝ በነገራችን ላይ እና እሱን እርግፍ አድርጌ ስተው ግን ማለት ነው የልብ ህመም የሚባል የልብ ድካም አይሰማኝም። ግን ከሚዲያ የሚያመልጥ የለምና በሚዲያ የማይታወቅ የማይሰማ የማንማረው የለምና አንዲት እህታችን እንግዲህ የኔስካፌ ምን አይነት ጉዳት እንዳለው በአሰሪዋ ላይ የደረሰባትን ወይም ያደረሰባትን ነገር አካፍላናለች። ጀዛሃዋን ይክፈለው። እኔም ስጠራጠረው የነበረው ነገር ነው። ከእህቴ ተረድቻለሁኝ። እኔ ሙሉ በሙሉ ግን ቀድሜው ትቻለሁ። እናንተም እንደኔ ተው ማለት ነው። የምትጠጡ ልጆች ካላችሁ ምንም አይጠቅማችሁም። በቃ ሻያችሁን ጠጥታችሁ ከች ከች ወደ ስራችሁ አለቀ ነገሩ። ውድ ቤተሰቦች የማይጠቅመንን ነገር በሩቁ ነው ማባረር። ያ ነገር ለእኛ አይጠቅመንም ማለትም ይጎዳናል። ይህ ነገር በኔስካፌ ደግሞ ከተጎዳችሁ እውነቴን ነው ልበ ህመምተኛ ትሆናላችሁ። በነገራችን ላይ ያሉንንም ስለማንሰማ እኮ ነው አንዳንድ ከችግር ውስጥ የማንወጣው እና አንዳንዴ ራሳችንንም ለችግር የምንዳርገው እውነት ለመናገር አንዳንዶቻችን ያሉንን አንሰማማ ይሄ ዝም ብሎ ወሬ ነው ምናምን የሚባል ነገር አለ። እንዴ ይጠቅማል። አንድ ሰው እኮ እዚህ ሜዳ ላይ ይዞልን የሚመጣው እኛ እንድንጠቀምበት ለእኛ ትምህርት እንደሆነ ነው እንጂ ዝም ብሎ መጥቶ ቁጭ ብሎ እንደ ቁራ የመወትወት እንትን የለበትም እኮ እውነት ለመናገር እና ውድ ቤተሰቦች ምን ለማለት ፈልጌ ነው እንግዲህ ይህን ቪዲዮ እያያችሁ ከኔስካፌ ጋር ተፋቱ። ይቅርባችሁ፣ ከኔስካፌ ጋር ተፋቱ። በቃ አለቀ ነገሩ። ይህንን ደግሞ መልእክትም ያስተላለፈችልን አንዲት እህታችን ሞሚ ቲዩብ ትባላለች። ሞሚ በጣም በማለት በቅርብ ጊዜ ቻናል የከፈተች ግን በቅርብ ጊዜ ያደገች እህት ናት። ወላሂ አላህ ይጨምርልሽ። ይሄ ቪዲዮ ልታዩ ትችያለሽ። እውነቴን ነው፣ ሁልጊዜ ነው የሚከታተላት አያለው ቪዲዮዎቿን። ያው እንግዲህ ኮሜንት ለመጻፍ አይመቸኝም። ኮሜንት ስለማልጽፍ ደግሞ የማየውም ላይ መስላት ይችል ይሆናል። ግን በውስጥም ነግሬያታለሁኝ። ቻናሏ በጣም ነው በቃ አቀራረቧ ምናምን ልክ እንዴ ትልቅ ዩቲዩበር እንደው የቆየች ማለትም አሁን አድጋለች እሷ ማሻአላ። በጣም አቀራረቧ ምናምን ደስ ይላል። ያልሆነም ነገርም አታቀርብም። ይህንንም ያካፈለችን እሷ ናት ለማለት ፈልጌ ነው ባጭሩ። ውድ ቤተሰቦቼ እና መልእክቴን ይሄንን ይመስላል። ብዙም አላስረዝምባችሁም። ማለትም ስለ ኔስካፌ ጥቅምና ጉዳቱን ገለጽኩላችሁ። ብዙ ቪዲዮ ከዚህም ማስረዘም አይጠበቅብኝም። እንደው በአጭሩ የኔስካፌ ጥቅም ይቅርባችሁ። ጥቅሙ ሳይሆን ጉዳቱ ከባድ ነው። ምንም ጥቅም የለውም፣ ጉዳቱ ግን በጣም ከባድ ነው ለማለት ነው። እንግዲህ ቪዲዮውን ላይክ፣ ሼር አድርጉት። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።